እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 1 ላይ የምናየው ሌሰን 16 ይሆናል። ከዚህ ሌሰን 16 ላይ የምናየው ኤክሰርሳይዝ 1.12 ስለ አቶሚክ ሳይዝ ያወጣውናለን። የመጀመሪያው ጥያቄ ምን ይላል? What are the factors affecting the size of an atom of an element? Size of an atom of element አፌክት የሚያደርጉ ፋክተሮች ምን ናቸው ነው የሚለው። ኤክስፕሌን ዮር አንሰር ዩዚንግ ኤግዛምፕልስ ነው የሚለው። ስለዚህ there are two factors that affect atomic size። እንዳየ ነው አቶሚክ ሳይዝ አፌክት የሚያደርጉ ሁለት ፋክተሮችን አይተናል። አንደኛው ፕሪንሲፓል ኳንተም ናምበር ነው። አንደኛው ፕሪንሲፓል ኳንተም ናምበር ይሄ ኳንተም ናምበር እንዴት አድርጎ አፌክት ያደርጋል በእንድ እንወክለዋለን። እንዴት አድርጎ አፌክት ያደርጋል የሚለውን ስናይ አስ ዳውን ግሩፕ እና አክሮስ ዘ ፔሪድ አፌክት ሲያደርግ ያው አስ ፕሪንሲፓል ኳንተም ናምበር ኢንክሪዝ ፍሮም ቶፕ ቱ ቦተም። ያው ይሄ ፕሪንሲፓል ኳንተም ናምበር የምንለው የምንወስደው አቶሚክ ናምበር ጋር ማች አድርገን መውሰድ እንችላለን። ለምን ሞደርን ፔሪዮዲክ ቴብል ላይ ያሉ ኤሌመንቶች አሬንጅ የተደረጉት በአቶሚክ ናምበር ነው። ፕሪንሲፓል ኳንተም ናምበር አቶሚክ ናምበር ሲጨምር እየጨመረ ስለሚሄድ ከዛ ጋር አያይዘን መውሰድ እንችላለን። ፍሮም ቶፕ ቱ ቦተም ዳውን ደ ግሩፕ አቶሚክ ሳይዝ ኦር አቶሚክ ራዲ ኢንክሪዝ። ከላይ ወደ ታች ስንወርድ ግሩፕ ነው። ለሜን ግሩፕ ኤሌመንቶች ይሄ አቶሚክ ሳይዝ ወይም አቶሚክ ናምበር በተመሳሳይ ይጨምራል። ፕሪንሲፓል ኳንተም ናምበር ሲጨምር ማለት ነው። እስቲ ግሩፕ 1 ላይ ያሉ ኤሌመንቶችን በከፊል እንያቸው። አሁን ግሩፕ 1 ላይ ማን እናገኛለን? ቤዚካሊ ሊቲየም፣ ዘን ሶዲየም፣ ዘን ፖታሺየም፣ ሲዚየም፣ ፍራንሲየም፣ ራቢዲየም እያለ ይሄዳል። ስለዚህ ከነዚህ 3 11 19 የነዚህን እንኳ ብናይ የዚህ ኮንፊግሬት ስናድርገው 2 8 8 1 ይሆናል። የዚህኛውን ኮንፊግሬት ስናድርገው 2 8 1 ይሆናል። የዚህኛውን ኮንፊግሬት ስናደርግ 2 1 ይሆናል። ያው ቫላንስ ኤሌክትሮን ግሩፕ ጋር እኩል እንደሆነ እዚህ ጋር እየተረዳችሁ የዚህኛው የሊቲየም ሼል ስናይ ይችኛዋ ኒውክለስ ናት፣ ፖዚቲቭ ቻርጅ ያላት። ይችኛዋ የመጀመሪያው ሼል ናት፣ ይችኛዋ ሁለተኛው ሼል ናት። ስለዚህ ስንት ኤሌክትሮን አለ? እዚህ ጋር 2 ኤሌክትሮኖች አሉት። ዘን ላስት ሼል ላይ 1 ኤሌክትሮን አለ። ሌላ የሶዲየም ስናይ እዚህ ጋር የመጀመሪያው ኒውክለር ሼል አለች፣ ኒውክለስ አለች፣ የመጀመሪያው ሼል አለች። ዘን ሁለተኛው ሼል አለች፣ መጨረሻዋ ቫለንስ ኤሌክትሮን ያላት ሼል አለች። ይችኛዋ 2 ኤሌክትሮን አሏት። እዚህ ጋር 8 ኤሌክትሮን አሏት። እነዚህ 1 2 3 4 5 6 7 8 ኤሌክትሮን አላት። ይችኛዋ ቫለንስ ሼል ኤሌክትሮን አላት። ፖታሺየም ስናይ ስንት ሼል አለ? 4 ሼል አለ። ዛት ኢዝ ኑክለስ፣ የመጀመሪያው ሼል፣ የሁለተኛው ሼል፣ የሶስተኛው ሼል፣ የአራተኛው መጨረሻው ሼል 1 ኤሌክትሮን የያዘው ሼል ማለት ነው። ስለዚህ እዚህ ጋርና እዚህ ጋር ስንት ኤሌክትሮኖች አሉ? 8 ኤሌክትሮኖች አሉት። ይሄኛው ላይ 2 ኤሌክትሮን አለው። ዘን ይሄኛው አሁን ፕሪንሲፓል ኳንተም ናምበር እየጨመረ ነው። እዚህ ጋር ፕሪንሲፓል ኳንተም ናምበር እየጨመረ ኤነርጂ ሌቨሉ እየጨመረ ነው። ዘን እዚህ ጋር 2 ኤነርጂ ሌቨል አለ፣ ኬ እና ኤል ሼል አለ። እዚህ ጋር ኬ ኤል ኤም ሼል አለ። እዚህ ጋር ኬ ኤል ኤም እና ኤን ሼል ወይም ፕሪንሲፓል ኳንተም ናምበሮች አሉት። ስለዚህ ኤነርጂ ሌቨል አለ። እዚህ ጋር አሁን ሼሉ ሲጨምር ስቲል ባላንስ ሼል ላይ ያለችው ኤሌክትሮን አንዳንድ ናት። ዘን እዚህ ጋር ኑክለስ ስቦ እነዚህ በኢነር ኤሌክትሮን ወይም ስክሪኒንግ ኤሌክትሮኖች፣ ሺልዲንግ ኤሌክትሮኖች አፌክት የሚያደርጓት እነዚህ ሁሎችንም በተመሳሳይ ሁኔታ ነው። ስለዚህ እዚህ ጋም 1 ኤሌክትሮን አለች፣ እዚህ ጋም 1 ኤሌክትሮን አለች። እዚህ ጋር ግን ሺልዲንግ ኢፌክቱ እንደዚሁ እየጨመረ ነው ወይም ስክሪኒንግ ኢፌክቱ። እዚህ ጋም ተመሳሳይ ኤሌክትሮኖች 1 ኤሌክትሮን አለች። እዚህ ጋር ሺልዲንግ ኢፌክቱ 18 ነው። እዚህ ጋር ሺልዲንግ ኢፌክት 10 ነው። እዚህ ጋር 2 ነው ሺልዲንግ ኢፌክት። ስለዚህ ሺልዲንግ ኢፌክት ሲጨምር እዛው ኤሌክትሮን ዲስታንሱም እየጨመረ ይሄዳል። ዘን እዚህ ጋር የዚህ ሳይዝ እና የዚህ ሳይዝ ኮምፔር ስናድርገው የሶዲየም ሳይዝ ይበልጣል። የዚህ ሳይዝ እና የዚህ የፖታሺየም ከዚህ ተነስቶ እስከዚህ ድረስ ያለው ሳይዝ እና የዚህ ሳይዝ ስናየው የፖታሺየም ይበልጣል። ስለዚህ
አቶሚክ ናምበር እየጨመረ ሲሄድ ፕሪንሲፓል ኳንተም ናምበር በዛው ይጨምራል፣ ኢነርጂ ሌቨሎች ዘን አቶሚክ ሳይዙ በዛው እየጨመረ ይሄዳል ማለት ነው። ሌላ ፍሮም ሌፍት ቱ ራይት አቶሚክ ሳይዝ ይቀንሳል። ፕሪንሲፓል ኳንተም ናምበር ኢቭን ኢፍ እየጨመረ ሲሄድ እዚህ ጋር ያው ሌፍት ቱ ራይትን ስናይ አሁን ፕሪንሲፓል ኳንተም ናምበር አፌክት አያደርግም። ለምን? ፕሪንሲፓል ኳንተም ነምበር ኢነርጂ ሌቨል ነው፣ ፔሪድ ነው የሚያሳየው። አንድ ፔሪድ ላይ ሌፍት ቱ ራይት አንድን ካየን ለምሳሌ ፔሪድ ቶችን ካየን ሁሎቹም ፔሪድ ቱ ላይ ያሉት ተመሳሳይ ፕሪንሲፓል ኳንተም ነምበር አማውንት ነው ያላቸው። ኤም እና ኬ ብቻ ሼል ነው ያላቸው። ስለዚህ ተመሳሳይ ፕሪንሲፓል ኳንተም ነምበር ነው ያላቸው። ስለዚህ ኤፌክቱ አይታይም። ስለዚህ አክሮስ ዘ ፔሪድ ካየን ሌላ ፋክተር ነው አፌክት የሚያደርገው ዛት ኢዝ አቶሚክ ዜድ ኢፌክት፣ ስክሪኒንግ ኢፌክት ወይም ሺልዲንግ ኢፌክት የምንለው አፌክት ያደርጋል። ከሌፍት ወደ ራይት ከሞደርን ፕሬዲክቲቭ ላይ ስንሄድ ዜድ ኢፌክት ፎርሙላውን ታስታውሱ እንደሆነ ባለፈው ዜድ ኢፌክት እንዴት አድርገን ካልኩሌት የምናደርገው ኢዝ ኢኳልስ ቱ ቶታል ፖዚቲቭ ቻርጅ ኦር ኑክሊር ቻርጅ ኦፍ አተም ቶታል ኤሌክትሮንስ ኢን ዘ ኑክሊየስ ማለት ነው ማይነስ ስክሪኒንግ ኦር ሺልዲንግ ኤሌክትሮንስ ዛት ሺልድ አውተር ኤሌክትሮን። ስለዚህ ኢነር ኤሌክትሮን ሺልድ የሚያደርጓት ለውጡ ወይም ዲፈረንሱ ምን ጋር እኩል ነው? ዜድ ኢፌክት ጋር እኩል ነው። ስለዚህ ይሄ ዜድ ኢፌክት ደግሞ ፍሮም ሌፍት ቱ ራይት ስንሄድ እየጨመረ ይሄድ ዘንድ ዜድ ኢፌክት ጨመረ ማለት ቫለንስ ሼል ላይ ያሉ ኤሌክትሮኖች በዙ ነው። ዘንድ ቫለንስ ሼል ላይ ያሉ ኤሌክትሮኖች ከበዙ አትራክሽን ፎርሷ ኑክሊየስ ላይ ያለችው ፖዚቲቭ ቻርጇ በየትም ስለምታገኛቸው እነዚያ ኤሌክትሮኖችን በዛ ሲሉ አሯርጣ መያዝ አቅሟ ከፍ ስለሚለት ሳይዙን ምን ያደረገች ኢነር ሺልድ የሚያደርጉ ኤሌክትሮኖች ያሉበትን ሼልን ሺሪንግ ያደረገች ትሄዳለች። ዘን ሺሪንግ ያደረገች ማለት ዲስታንስ ፍሮም ኑክሊየስ ቱ ቫለንስ ኤሌክትሮን ያለው አቶሚክ ሳይዝ ነው ወይም አቶሚክ ራዲ ነው እየቀነሰ ይሄዳል ማለት ነው። ኢፍ ዩ ሲ ሰከንድ ግሩፕ ላይ ያሉ ኤሌመንቶችን እንኳን ብናይ ሊቲየም አለ አቶሚክ ናምበር 3 ነው፣ ኮንፊግሬት ስናደርግ 2 ነው። ቤሪሊየም አለ አቶሚክ ናምበር 4 ነው፣ ኮንፊግሬት ስናደርግ 2 ነው የሚሆነው። ቦሮን አለ አቶሚክ ናምበር 5 ነው፣ 3 ይሆናል። ዘን ካርበን አለ አቶሚክ ናምበር 6 ነው፣ ኮንፊግሬት ስናደርግ 4 ይሆናል እያለ ይሄዳል እስከ ፍሎሪን ድረስ። ዘን ይሄኛውን እንኳን ብናይ እዚህ ጋር ኑክሊየስ ላይ ፖዚቲቭ ቻርጅ አለ፣ ፈርስት ሼል አለ፣ ዘን ሰከንድ ሼል አለ፣ አንድ ኤሌክትሮን አለች እዚህ ጋር ኑክሊየስ አለች፣ እዚህ ጋር 2 ኤሌክትሮን አለ። ስቲል እዚህ ጋር ኑክሊየስ አለች፣ ፈርስት ሼል አለች፣ ሰከንድ ሼል 2 ኤሌክትሮን አለ፣ እዚህ ጋር 2 ኤሌክትሮን አለ። ይሄኛውም እንደዚህ ስናይ ኢነር ሼል ላይ ኑክሊየስ ኢነር ሼል ላይ 2 ኤሌክትሮኖች አሏት። ቺኛዋ 3 ኤሌክትሮን አለ። ቺኛዋን የካርበኑን ስናይ ኑክሊየስ አለ ፖዚቲቭ ቻርጅ ኢነር ሼል ላይ 2 ኤሌክትሮን አሉ። እዚህ ጋር ላስት ሼል ላይ 4 ኤሌክትሮኖች አሉ። ዘን አሁን እዚህ ጋር ኤሌክትሮኖች እየበዙ ነው የሚሄዱት። እዚህ ጋር አራቶቹ ዲስትሪቢዩት ሆኖ እናገኛለን። ዘን እቺኛዋ በአራቱም ዳይሬክሽን ስትስባት እቺኛዋ ኢነር ሺልድ የምታደርገው ሼሎ ምን ታደርጋለች? በከፊል ሺሪንግ ታደርጋለች። ከማን አንጻር? ከዚህ ከ3 ካላት ዘን 3 ያላት ከዚህ ከ2 ካላት ሺሪንግ ታደርጋለች በአንጻር። ዘን ይችኛዋ 1 ያላት ከመጠኑ ከዚህ ሁሉ ትበልጣቸዋለች። ስለዚህ እነዚህ ቫለንስ ሼል ላይ ያሉ ኤሌክትሮኖች እየጨመሩ በሄዱ ቁጥር ኑክሊየስ ሺሪንግጉ እየጨመረ ይሄዳል። ዘን ሺሪንግጉ እየጨመረ ሲሄድ ዲስታንስ ፍሮም ኑክሊየስ ቱ ቫለንስ ሼል ዲክሪዝ ያደርጋል። ስለዚህ ከዚህ በመነሳት ሳይዝ ወይም ራዲው እየቀነሰ ይሄዳል ማለት ነው። ስለዚህ እነዚህ 2 ፋክተሮች አፌክት ያደርጋሉ አቶሚክ ሳይዝን። ሁለተኛው ጥያቄ ዩዚንግ ዘ ፔሪዮዲክ ቴብል ራንክ ኢች ኦፍ ዘ ሴት ኦፍ ሜን ግሩፕ ኤሌመንትስ ኢን ኦርደር ኦፍ ዲክሪዚንግ አቶሚክ ሳይዝ ነው የሚለው። ዲክሪዚንግ አቶሚክ ሳይዝ ማለት ትልቅ አቶሚክ ሳይዝ ካለው ተነስታችሁ ትንሽ አቶሚክ ሳይዝ ወዳለው አስቀምጡ ነው የሚለው። ስለዚህ ካልሲየም፣ ማግኒዚየም፣ ስትሮንቲየም ናቸው የተሰጡ። እነዚህ ግሩፕ 2 ላይ የምናገኛቸው ኤሌመንቶች ናቸው። ፔሪዮዲክ ቴብል ሞደርን ፔሪዮዲክ ቴብል ነው። ያው ካልሲየም፣ ማግኒዚየም፣ ስትሮንቲየም ናቸው የተሰጡ። ዳውን ዘ ግሩፕ አቶሚክ ሳይዝ ምን ያደርጋል ነው ያልነ? ይጨምራል ነው ያልነ። ስለዚህ ዲክሪዚንግ ኦርደር ነው የተጠየቅነው። ደግሞ ዲክሪዚንግ ኦርደር ማለት ከትልቅ ወደ ትንሽ መሄድ ነው አይደለ? ስለዚህ ካልሲየም እዚህ አለ፣ ማግኒዚየም ከላይ አለ፣ ዘን ስትሮንቲየም አለ። ኦርደርሊ ነው።
ስለዚህ አሁን እናንተ ፈተና ላይ ስትፈተኑ ይሄ ላይ ሰጣችሁ ይችላል። እንዲህ ፔሪዮዲክ ቴብሉ ምንድነው የሚሰጣችሁ? አቶሚክ ናምበር ነው። እንዴት አድርገን አቶሚክ ናምበር ሲሰጥ ማወቅ እንችላለን? ሌቱ ሲ የካልሲየም አቶሚክ ናምበር 20 ነው። የስትሮንቲየም 38 ነው። ካልሲየም አቶሚክ ናምበር 20 ነው። ማግኒዚየም 12 ነው። ስትሮንቲየም 38 ነው። ዘን እናንተ ደግሞ ፔሪድ እና ግሩፕን ኮንፊግሬት አድርጋችሁ በዛ ነው የትኛው ብዙ አቶሚክ ራዲ ያለው ትልቅ አቶሚክ ራዲ ያለው የትኛው ትንሽ ያለው የሚለውን ቼክ የምታደርጉት። ዘን ኮንፊግሬት ስናደርገው ካልሲየም 2 8 8 2 ይሆናል። ማግኒዚየም 2 2 8 2 ይሆናል። ዘን ስትሮንቲየም 2 8 18 28 ስንት ቀረ? 8 28 እና 8 36 ስንት ቀረ? 2። ስለዚህ አሁን ይሄኛውን የምናገኘው ፔሪድ 1 2 3 4 ፔሪድ 4 ላይ ግሩፕ 2 ላይ ማለት ነው። ይሄኛውን የምናገኘው ፔሪድ 3 ላይ ግሩፕ 2 ላይ ማለት ነው። ይሄኛውን የምናገኘው ፔሪድ 1 2 3 4 5 ፔሪድ 5 ላይ ግሩፕ 2 ላይ ማለት ነው። ሌቱ ቼክ አሁን ማግኒዚየም ግሩፕ 2 ላይ ናቸው ሁሎቹም። ፔሪድ 3 ላይ ነው። ካልሲየም ፔሪድ 4 ላይ ነው። ስትሮንቲየም ፔሪድ 5 ላይ ነው። ኮንሴኪቲቭሊ ከፔሪድ 3 እስከ 4 ድረስ ያሉ ናቸው ማለት ነው። ሲዚስ ግሩፕ ፔሪድ 3 ያው ማግኒዚየም ፔሪድ 4 ካልሲየም ፔሪድ 5 ስትሮንቲየም። ዘን ከፍተኛ አቶሚክ ሳይዝ የሚኖረው የት ላይ የሚኖረው ነው? ከፍተኛ ፔሪድ ላይ የሚኖረው። ስለዚህ ከፍተኛ ወይም ትልቅ ፔሪድ ላይ ያለው ማን ነው? ስትሮንቲየም ነው። ስለዚህ ስትሮንቲየም ግሬተር ዛን አቶሚክ ሳይዝ ኦፍ ስትሮንቲየም ግሬተር ዛን ማለት ነው አቶሚክ ሳይዝ ኦፍ ካልሲየም ግሬተር ዛን አቶሚክ ሳይዝ ኦፍ ማን? ማግኒዚየም ይሆናል ማለት ነው። አቶሚክ ሳይዝ ኦፍ ማግኒዚየም እንዲያደርገን ዊ ካን አሬንጅ። ቢ ላይ ተጠየቅነውም እንደዚሁ ፖታሽየም፣ ጋሊየም፣ ካልሲየም ነው። አሁን ፔሪዮዲክ ቴብል ስናይ ፖታሽየም ያው እዚህ ጋር እናገኛለን። ካልሲየም እዚህ ጋር ግሩፕ 2 ላይ አለ። ሌላ ጋሊየም ነው የተሰጠን። ጋሊየም ቦሮን ፋሚሊ ግሩፕ 3 ላይ አለ ማለት ነው። ስለዚህ አቶሚክ ናምበር ነው የሚሰጣችሁ ብያችኋለሁ። የጋሊየም 31፣ የካልሲየም 20፣ የፖታሽየም 19 ይሰጣችኋል። ከዛ ፔሪዮዲክ ፕሮፐርቲን ደግሞ ሌፍት ቱ ራይት ዳውን ዘ ግሩፕ የሚለው እናንተ ቼክ ታድርጉና ራሳችሁ በፔሪድ እና በግሩፕ ገብታችሁ ማወቅ ነው። የዚህኛው 31 የዚህኛው 19 ይሄኛው 20 ነው። ኮንፊግሬት ስናደርግ ካልሲየም እዚህ ጋር አለ። ፖታሽየም ኮንፊግሬት ስናደርገው 19 2 8 8 1 የጋሊየም 31 ነው አቶሚክ ናምበሩ 2 8 18 ስናደርገው 28 ዘን 28 ስንት ነው የቀረው? 31 ለመሙላት ከ28 31 3። ስለዚህ 1 2 3 4 ፔሪድ 4 ላይ እናገኛለን። 1 2 3 4 ፔሪድ 4 ላይ እናገኛለን። ሶስቶቹንም ይሄኛው 1 2 3 4 ሶስቶቹንም ፔሪድ 4 ላይ እናገኛለን። ነገር ግን ግሩፕን ማወቅ ጠቃሚ ነው። ግሩፕን ማወቅ ለምን? ፍሮም ሌፍት ቱ ራይት አክሮስ ዘ ፔሪድ አቶሚክ ሳይዝ ዲክሪዝ ለምን? ሺልዲንግ ኢፌክት ስለሚጨምር። ከፍተኛ ሺልዲንግ ኢፌክት ያለው የትኛው ላይ ነው ማለት ነው? እዚህኛው ላይ። ስለዚህ ይሄኛው ምን አለ ማለት ነው? ትንሽ አቶሚክ ሳይዝ አለው ማለት ነው። ስለዚህ ትንሽ አቶሚክ ሳይዝ ያለው ማን ነው? ጋሊየም። ዘን መጨረሻ ይሆናል ትልቅ አቶሚክ ሳይዝ የሚኖረው ማን ነው? ይሄኛው ነው። ዛቲዝ አንድ ሺልዲንግ ዜድ ኢፌክት ያለው ዛቲዝ ፖታሽየም ግሬተር ዘን ከዛ ካልሲየም ግሬተር ዘን ሳይዝ ኦፍ ጋሊየም እንዲያደርገን አሬንጅ ማድረግ እንችላለን ማለት ነው። ሌላ ሲ ላይ የተጠየቅነው ብሮሚን፣ ራቢዲየም፣
ክሪፕተን ነው። ስለዚህ ፔሪዮዲክ ቴብልን ስናይ እነዚህ ኤሌመንቶችን ከየት ምን አቶሚክ ናምበር ኖሯቸው እናገኛለን? ያው ክሪፕተን እዚህ ጋር አለ 36 ናምበር አቶሚክ ናምበር አለው። ራቢዲየም እዚህ ጋር 37 አቶሚክ ናምበር አለው። ሌላ ሶስተኛ የተጠየቅነው ብሮሚን ነው። ብሮሚን ሃሎጅን ነው 35 አቶሚክ ናምበር አለው። ስለዚህ እነዚህን ስናያቸው አሁን ታች ላይ ወረድ ብሎ የምናገኘው ማንን ነው? ራቢዲየም አሁን ፔሪድ 5 ላይ እናገኛለን። ሁለቶቹንም ክሪፕተን እና ብሮሚንን ግን የት እናገኛቸዋለን? ፔሪድ 4 ላይ እናገኛቸዋለን። ስለዚህ ዳውን ዘ ግሩፕ ፍሮም ቶፕ ቱ ቦተም አቶሚክ ሳይዝ እየጨመረ ነው የሚሄደው። አሁን ዳውን ዘ ግሩፕ ታች ላይ የምናገኘው ከሁለቶች ማን ነው? ራቢዲየምን ነው። ራቢዲየም ምንም ኮንፊግሬሽን ባንሰራ እዚህ ጋር ፔሪድ 5 ላይ ስለምናገኘው ከፍተኛ አቶሚክ ሳይዝ ይኖራል። እንዲህ ሂደን ደግሞ ቀድመን የምናገኘው ማን ነው? ብሮሚን ነው። ብሮሚን ፔሪድ በአንጻሩ ፔሪድ 4 ላይ ሁለቶችን ብናገኛቸውም ግሩፕ 7 ላይ ስለምናገኘው ይሄኛው ደግሞ ክሪፕተን ግሩፕ 8 ላይ ስለምናገኘው ግሩፕ 7ኑ ከፍተኛ ሳይዝ ይኖራል፣ ግሩፕ 8ቱ ዝቅተኛ ሳይዝ ይኖራል። ዞሮ ግን እስቲ ኮንፊግሬት አድርገን ቼክ እናደርጋቸው። ስለዚህ ይሄን ይዘን ኮንፊግሬት ስናደርግ መጀመሪያ ብሮሚን 35 አቶሚክ ናምበር አለው። ዘን 2 8 18 28 ሆነ። ዘን ስንት ቀረ? 28 35 7 ሌላ ክሪፕተን ነው። ክሪፕተን አቶሚክ ናምበር 36 ነው። 2 8 18 28 36 ለመሙላት ምን የቀረው 8። ሌላ መጨረሻ ላይ ራቢዲየም ነው። ራቢዲየም አቶሚክ ናምበር ስንት ነው? 37 ነው። ኮንፊግሬት ስናደርገው 2 8 18 8 36 1 ዘን እነዚህ ስናያቸው ይሄኛው 1 2 3 4 ፔሪድ 4 ነው። ፔሪድ 4 1 2 3 4 ፔሪድ 4 ግሩፓቸውን ስናይ ይሄ ግሩፕ 7 ይሄኛው ግሩፕ 8። ስለዚህ ተመሳሳይ ፔሪድ ላይ ካገኘን በግሩፓቸው አይዴንቲፋይ እናደርጋለን። ይህን ስናይ 1 2 3 4 5 ፔሪድ 5 ላይ እናገኛለን፣ ግሩፕ 1 ላይ እናገኛለን። ስለዚህ ከሁሎቹም ፔሪድ 5 ላይ ስለምናገኘው ትልቁ ምን ይኖራል ማለት ነው? ሳይዝ ይኖራል። ለምን? ከነዚህ በታች ነው የምናገኘው። ስለዚህ ራቢዲየም ግሬተር ዘን እንላለን። ሁለቶቹን በምን ኮምፔር እናደርጋለን? በግሩፓቸው። ስለዚህ ግሩፕ ቀድሞ ሌፍት ሳይድ ብናገኘው ግሩፕ 7 ላይ ያለውን ነው። ስለዚህ ግሩፕ 7 ላይ ያለው ብሮሚን ነው። ብሮሚን ይበልጣል ማለት ነው ከማን? ግሩፕ 8 ላይ ካለው ተመሳሳይ ፔሪድ ሆነው እንኳን ግሩፕ 8 ላይ ማን አለ? ክሪፕተን አለ ማለት ነው። ክሪፕተን አለ። ዊ ካን አሬንጅ እንደዚህ አድርገን አሬንጅ ማድረግ እንችላለን ማለት ነው። ሌላ ባይሰጠን እንኳ ፔሪዮዲክ ቴብል እንዲሁ በእጃችን ባይሰጠንም አቶሚክ ናምበር ሲሰጥ ኮንፊግሬት አድርገን በዚህ እንለያለን። አሁን ደግሞ ዲ ላይ ያው ከዚህ በፊት ያገኘናቸው ግሩፕ 1 ላይ እና ግሩፕ 2 ላይ ያለው ስትሮንቲየም አቶሚክ ናምበር ስንት አለው ብለናል። እዚህ ጋር ስትሮንቲየም ያው አቶሚክ ናምበር 38 አለው ብለናል። አቶሚክ ናምበር ስትሮንቲየም 38 ያለው፣ ካልሲየም ከላይ 20 አለው ብለናል። ራቢዲየም 37 አለው ብለናል። ስለዚህ አሁን እነዚህ ኤሌመንቶችን ስናያቸው ካልሲየም እና ስትሮንቲየም ተመሳሳይ ግሩፕ ላይ ነው ያሉት። ራቢዲየም ግን ከነዚህ ውጭ በሆነ ግሩፕ 1 ላይ ነው ያለው። ስለዚህ ይሄኛውን ግሩፕ 1 ላይ እናገኛለን። ግሩፕ 1 ላይ ሆኖም ግን ግሩፕ 1 ላይ ግን ብናገኘውም ፔሪድ ስንት ላይ እናገኛለን? ፔሪድ 5 ላይ እናገኛለን። ፔሪድ 5 ካልሲየም ግሩፕ 2 ላይ እናገኛለን። ሆኖም ግን ፔሪድ ስንት ላይ እናገኛለን? ፔሪድ 4 ላይ እናገኛለን። ፔሪድ 4 ላይ ስትሮንቲየም ፔሪድ 5 ላይ እናገኛለን። ፔሪድ 5 ላይ እናገኛለን። ግሩፕ
2 ላይ እናገኛለን። ግሩፕ 2 ላይ አሁን ፔሪድ 5 በምን እናያቸዋለን ማለት ነው? በግሩፓቸው ቀድሞ የሚመጣው ሌፍት ሳይድ ላይ ነው የሚኖረው። ስለዚህ ትልቁ አቶሚክ ራዲ ይኖረዋል ማለት ነው። ስለዚህ ቀድሞ የመጣው ማን ነው ማለት ነው? ራቢዲየም። ስለዚህ ራቢዲየም ግሬተር ዘን ከዛ በኋላ የሚመጡትን አያስቸግረንም። ለምን? ፔሪዳቸው የተለያዩ ናቸው። ስለዚህ ፔሪድ 5 ላይ ያለው ይበልጠዋል ሳይዙ ስትሮንቲየም ዘን መጨረሻ ላይ ቀረው ካልሲየም ነው ማለት ነው። ስለዚህ እንደዚህ አድርገን በተሰጡ አቶሚክ ናምበራቸው ለይተን ማግኘት እንችላለን አቶሚክ ሳይዛቸውን ወይም አቶሚክ ራዲየሳቸውን። ኢቭን ኢፍ ኤግዛክት ቁጥራቸውን ባናውቅም ሌቨል ማድረግ ግን አያቅተንም። ይሄኛው ይበልጣል ይሄኛው ያንሳል ማለት አያስቸግረንም ማለት ነው። ሶስተኛ ጥያቄ why is the difference in atomic radius between the elements atomic number 11 ያለው ሶዲየም 176 ፒኮሜትር ነው እና አቶሚክ ናምበር 12 ያለውን ማግኒዥየም ብናይ ግን 160 ፒኮሜትር ነው። ዘ ዲፈረንስ 26 ያህል ልዩነት አለው። ነገር ግን ወደ ትራንዚሽን ኤሌመንቶች ስንገባ ዜድ 24 ያለው ክሮሚየም ነው። ስለዚህ ክሮሚየሙ 125 እና ዜድ 25 አቶሚክ ናምበር 25 ያለው ማግኒዥየም ነው። የማግኒዥየሙ 124 ለምን በአንድ ልዩነት ልክ አሁን እነዚህ ተከታታይ ናቸው። ፔሪድ 3 ላይ እነዚህም ተከታታይ ናቸው ትራንዚሽን ሜታል ሆኖ ይህን ታል የተጋነን ዲፈረንስ ለምን መጣ የሚለውን ስናይ ትራንዚሽን ኤሌመንቶችን ስናይ ኤሌክትሮን ጆይን የሚያደርጉት ኮር ኤሌክትሮኖች ጋር ነው። ኤሌክትሮኖች ጆይን የሚያደርጉት ኮር ኤሌክትሮኖች ጋር ነው። ነገር ግን ምኖች ጋር አይደለም። ቫለንስ ሼል ላይ ያሉ ኤሌክትሮኖች ጋር አይደሉም። ነገር ግን የነዚህ ሪፕሬዘንታቲቭ ኤሌመንቶችን ስናይ ኤሌክትሮኖች ጆይን የሚያደርጉት ቫለንስ ኤሌክትሮኖች ጋር ነው እንጂ ኮር ኤሌክትሮኖች ጋር አይደሉም። አዝ ሪዛልት ኢፌክቲቭ ኒውክሊየር ቻርጅ ለክሮሚየም እና ማግኒዥየም ምን እንዲሆን አድርጓል ማለት ነው? ክሎዝሊ ወይም ሌስ ኮንስታንትሊ ኢንስቴድ ኦፍ ኢንክሪዚንግ አፕሮክሲሜትሊ አንድ ማነው ሪሊ አንድ ነው ልዩነታቸው። ስለዚህ ኒርሊ ወይም ክሎዝሊ ሪሌትድ እንዲሆኑ አድርጓቸዋል ማለት ነው። እንዳልኳችሁ ኢን ሲሪስ ኦፍ ትራንዚሽን ኤሌመንት አሁን እነዚህ ሁለቶቹም ትራንዚሽን ኤሌመንት ወይም ዲ ብሎክ ኤሌመንት ናቸው። እንዴት አወቅናቸው? ኮንፊግሬት ስናደርግ በሳብ ሌቨል እንዴት ሆኖ ቫለንስ ሼላቸው ሳብ ሌቨል ዲ ላይ ፌል ያደርጋል የሚለውን ካየን 1s2 2s2 2p6 3s2 3p6 4s2 3d 10 20 5 ነው ያለው 3d 5 ነው የኛው ደግሞ በአንድ ነው አይደለም ያንሰው 3d 4 ይሆናል። ስለዚህ 3d 4 ሁለቶችም ምንድናቸው? ዲ ሳብ ሌቨል ናቸው። ላሳብ ሼሉ እዚህ ጋር ፌል ስላደረገ ሳብ ሌቨላቸው ዲ ነው። ኢነርጂ ሌቨላቸው ወይም ፔሪዳቸው 4 ነው። ዩካንቺ ከበፊቱ ስላይድ ላይ ብናይ ሁለቶቹንም ኤሌመንቶችን የትኛው ግን እናገኛለን? ክሮሚየምን እና ማንጋኒዝን ያው ፔሪድ 4 ላይ እናገኛለን። ስለዚህ ዲ ብሎክ ኤሌመንቶችን ስናያቸው ኤሌክትሮን ጆይን የሚያደርገው ኮር ኤሌክትሮኖች ጋር ነው። ኮር ኤሌክትሮኖች ወይም ኢነር ኤሌክትሮኖች ጋር ነው ኤሌክትሮን ጆይን የሚያደርገው። እነዚህ ኮር ኤሌክትሮን እንላቸው፣ ኢነር ኤሌክትሮን እንላቸው ሺልዲንግ ኤሌክትሮኖችን ነው። ነገር ግን ማን ጋር አይደለም? ቫለንስ ሼል ኤሌክትሮን ጋር አይደለም ኤሌክትሮን ጆይን የሚያደርገው። ስለዚህ አሁን የዚህኛው ቫለንስ ሼል ኤሌክትሮን ነው ስንት ነው? 5 ነው አይደለ? ቫለንስ ሼል ላይ ያለው ኤሌክትሮን እዚህ ጋር እነዚህ ቫለንስ ሼል ኤሌክትሮኖች ጋር ሳይሆን ኮር ኤሌክትሮን ኢነር ኤሌክትሮን ከዚህ እስከዚህ ድረስ ካሉ ኤሌክትሮኖች ጋር ነው ጆይን የሚያደርገው። ይሄ ሲሆን ደግሞ ሳይዙ ምን ይሆናል? የተጋነነ ልዩነት አይኖረውም። ነገር ግን እነዚህ ሜን ግሩፕ ኤሌመንቶችን ስናይ ኤሌክትሮኖቹ ጆይን የሚያደርጉት ቫለንስ ሼል ካለው ኤሌክትሮን ጋር ነው። ዘን ያ ጋር ጆይን ሲያደርጉ ሳይዙ ምን ያደርገ ይሆናል? እየተለጠጠ እየጨመረ ይሄዳል። ምን ሲጨምር? ፕሪንሲፓል ኳንተም ነምበር ሲጨምር። ስለዚህ ያ ነው ምክንያቱ ማለት ነው። ስለዚህ ከዚህ በመነሳት የክሮሚየም እና የማንጋኔዝ ሞር ኦር ሌስ ኮንስታንት ወይም ኢንስቴድ ኦፍ ኢንክሪዚንግ እንዲሆን አድርጎታል ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል። ቀጣይ በሌላ እስከምንገናኝ ድረስ ሰላም ሁኑ።